ባሌን የገዛ ሆቴሌ ውስጥ ካልጋንጣፊ ጋር ሲንጎዳጎድ እጅ ከፍንጅ ያስኩት። ይቺ ሴት ስራ ቦታ አካባቢ ላይ ያገኘኋት ጎዳና ለመውጣት አንድ ሐሙስ ቀርቷት ከልጆቿ ጋር ስትሰቃይ ያወቅኳት ሴት ናት። ችግሯንና ምስኪንነቷን ሳይ ነፍሴ ተንሰፈሰፈች። በወቅቱ ደጅ እንዳትወጣ፣ ልመና ላይ እንዳትሰማራ፣ ልጆቿንም እንዳትበትን ጠጋ ብዬ ማድረግ ያለብኝን ነገር ሁሉ እንደሰው ካደረግኩኝ በኋላ ወጣትነቷን፣ ልጅነቷን፣ ማራኪነቷን አይቼ ማዘንኩላት። አንቺ ጎዳና መውጣት የለብሽም፣ የሰው ፊትም ሊገርፍሽ አይገባም፣ ከሰራሽ ከታገልሽ ለልጆችሽ ቀርቶ ለዓለምም ትተርፊያለሽ፣ አይዞሽ ብዬ ሞራል ሆንኳት። የምትለብሰው ብጫቂ ጨርቅ እንኳን አልነበራትምና ቤቴ ውስጥ የነበሩኝን የምወዳቸውን ልብሶቼን እንኳን ሳልሰስት አካፈልኳት። ምግቤን አካፈልኳት፣ ውሃይን አካፈልኳት። ከዛም አልፎ ስራ ቦታዬ ላይ አልጋ አንጣፊ ሆና እንድትሰራ ስራ ሰጠኋት። ለስራዋ ከምከፍላት ደሞዝ በላይ ግን በየጊዜው ክፍተቶቿን እያየው የልጆቿን ሁኔታ እየተከታተልኩ በህይወት ውስጥ በሚገጥሟት ውጣ ውረዶችና ሀዘን መከራዎች ሁሉ ከጎኗ እንደ እህት ሆኜ ቀዳዳዎቿን ሁሉ የምደፍንላት እኔ ነበርኩኝ። እንደ አንድ ሴት ታሳዝነኛለች። በአንድ ወንድ ተበድላ ተገፍታ ከ3 ልጆቿ ጋር ጎዳና ለመውጣት ጠራት ሴትን እያገዝኩ ነው፣ ሰው አድርጌያለሁ፣ ለልጆቿ አብቅቻለሁ ብዬ እኮራባት ነበር። የኔና እሷ ትውውቅ ከ2 ዓመት በላይ ነው። ይህን ሁለተኛ ሆቴል ከከፈትኩኝ ጊዜና እሷንም ካወቅኩበት ጊዜ ጀምሮ አልጋ አንጣፊ ሆና ስታገለግለ ይኖራለች። እንደ አንድ ሰራተኛ ሳይሆን የማያት መልካም አጋዤ፣ እንደ ጎኔን ጠባቂ፣ እንደ ቤቴን ጠባቂ፣ እንደ ስራዬን ጠባቂ፣ ብቻ እኔ ባልኖርም እሷ አለች ብዬ ሳስብ እዛ ውስጥ የሚጠፋ ነገር፣ የሚበላሽ የሚባክን ነገር፣ በሰራተኛ የምበላው የምበዘበዘው ነገር የለም ብዬ እስከማስብ ድረስ ልቤን ልቧ ላይ አሳርፌ የማምናት አድርጊያት ነበር። ነገር ግን እሷ እባብ ሆና ተገኘች። የገዛ ሆቴሌ ውስጥ ከባሌ ጋር አገኘኋት። ሰው ሆና መታየት፣ ማማር፣ ማበብ የቻለችበት ቦታ ላይ ዘሞተችበት፣ ተልከሰከሰችበት። ራሴን መቋቋም አልቻልኩም። ገብቼ ጸጉሯን ነጭቼ ከግድግዳ ጋር እያጋጨው ስቤ ያወጣኋት። በየኮሊደሩ በአንድ እጄ ጸጉሯን ነጭቼ እየሳብኳት እያጋጨኋት፣ በሌላ እጄ ደግሞ የምችለውን ያህል እየቀጠቀጥኳት ወደ አደባባዩ ወደ ሰራተኞች ማዕድ አቀረብኳት። ከአንደበቴ ይወጣ የነበረውን ነገር አላስታውስም፣ ላስታውስም አልችልም። ብቻ እጄ የቻለውን ያህል እየደበደበ አንደበቴም የቻለውን ያህል እየሰደበ ምችለውን ነገር ሁሉ አደረግኩ። የሆነ ሰዓት ላይ የሆነ ሰው ከእጄ ያለቀቃት፣ ከኔ ያስወጣት፣ ከአካባቢው አራቃት። ያ ባይሆን ኖሮ ልገላት የምችል ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እንዴት ናችሁ? ደህና ናችሁ? ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን፣ ሼር ማድረጋችሁን፣ ፎሎ ማድረጋችሁን አትርሱ። እንዲሁም ሀውለት ጋር ሳታዩ አባያ፣ ቦርሳ፣ ጫማ፣ ድሪያዎችን እንዳትገዙ እያልኩኝ እዚህ ጋር ያለውን ደግሞ የቴሌግራም ሊንኬን ፎሎ ብታረጉት ወይም ደግሞ ጆይን ብታረጉ ሀውለት ኮሌክሽንን ሁሉንም እቃዎች በዚህ ቴሌግራም አማካኝነት በፎቶና በቪዲዮ ማግኘት ትችላላችሁ። ፎሎ ማድረግ፣ ላይክ ማድረግ፣ ሪፖስት ማድረግ አይረሳ። ቻናላችን ተቀዛቅዟል። ቀጥታ ወደ ታሪካችን። ምን እያረኩኝ እንደነበር ካፌ የወጣውን ነገር ከጄም የተዘነዘረውን ዱላ አላስታውሰው። ብቻ ግን የሆነ ነገር ሆኜ ነበር። አንዳንዴ ከበደሉ በላይ የበዳይሽ ማንነት አጥንትሽን ሰብሮ ውስጥሽን ሰርስሮ ያሳመምሻል። እሱ ካደረገው ነገር በላይ ከማጋ እንዳደረገው ማንኔ ላይ ይህን ነገር እንዳደረገ ማሰብ በራሱ አንዘፈዘፈኝ። እቺን ሴት ያስጠጓት ሴት ናት። ልብሴን ያለበስኳት፣ ምግቤን ያበላኋት፣ ቤቴ ያስገባኋት፣ ስራ የሰጠኋት፣ ልጆቿን ያስተማርኩላት፣ ከጎዳና አንስቼ ቤት እንዲኖራት ንብረት እንዲኖራት በራስ መተማመኗ ተገንብቶ መልኳ ተመልሶ ከሰው እኩል ከሰው ጋር ተደባልቃ በኩራትና በደስታ እንድትኖር ያደረኳት ጓደኛዬ ያልኳት ቤቴን ጠባቂ፣ ንብረቴን ጠባቂ፣ ሰራተኞቼን ጠባቂ ብዬ የሾምኳት ከራሴ በታች የማምናት ሴት ከባሌ ጋር ሳገኛት አጥንቴን የሚሰብር ነገር ነበር። ከምንም በላይ ደግሞ እኔ ስለሷ የማስበው የዋህነቷን፣ ምስኪንነቷን፣ ብቸኝነቷን፣ 3 ልጆችን በትግልና በትጋት የምታሳድግ እናት በወጣትነቷ ከባሏ ጋር ተለያይታ ልጆቿን ትልቅ ቦታ ለማድረስ በዲሲፕሊን የምታሳድግ ወጣት ሴት ናት ብዬ ነበር ስለሷ የነበረኝ አመለካከት። ከዛ ተቃራኒ ሆና ዱርዬ ሆና ባለጌ ሆና የበላችበት የጠጣችበት ማዕድ ላይ የማይሆን ነገር ስታደርግ ራሴን ታዘብኩት፣ እሷንም ታዘብኳት። ለራሴ ይቅርታ ማድረግ አቃተኝ።
እኔ ሰዎችን ማወቅ አልችልም እንዴ? እኔ ሰዎችን መለየት አልችልም እንዴ? ማንን ነበር ሳምን የነበረው ከስሬ ሳኖር የነበረው ብዬ አላዋቂነት ተሰማኝ። የተሸወድኩኝ ያህል ተሰማኝ። ዛሬ አይደለም የጀመረችው፣ እርግጠኛ ነኝ። እኚህን ሁሉ ዓመታት የምትፈልገውን ነገር ከባሌ ጋር ስታደርግ ነበረ። ይህ በደል ይጋለጥ ብሎ ፈጣሪ በፈቀደ ሰዓት አጋለጠልኝ እንጂ። 2 ይህ ትዳሬ ሁለተኛ ትዳሬ ነው። ባሌ ከኔ በእድሜ ያንሳል። መልከ መልካም ወጣት ነው። ከሰዎች ጋር መግባባት የሚችል፣ ሳቅ ጨዋታ የሚችል፣ መዝናናት ማዝናናት የሚችል በቃ ወጣት። እንደዛ ነው ባሌ። እኔ ደግሞ ከእድሜ ከሱ የምበልጥ ያለፈ ህይወት ያለኝ፣ በባለፈው ህይወቴም ልጅን ወልጄ የማሳድግ ታታሪ ብቸኛ እናት ነኝ። የመጀመሪያው ትዳሬ ጥሩ ነበረ። አሁን ላይ ሳስበው እንከን አይወጣለትም ነበር። ለዚህ ትዳር የከፈልኩትን መስዋዕትነት፣ ለዚህ ትዳር ያሳየሁትን መስተናነስ፣ አይቼ እንዳላየ ሰምቼ እንዳልሰማ ያደረግኳቸውን ያለፍኳቸውን ነገሮች ለመጀመሪያው ባሌና ትዳሬ ሩባን ታክል እንኳን መስዋዕትነት ከፍዬ ቢሆን ያማረ ጥሩ ትዳር ይኖረኝ ነበር ብዬ አስባለሁ። የመጀመሪያው ትዳሬ በወጣትነት ስሜት ባለአዋቂነት ተፈታ፣ ተበተነ። እኔ ከልጅነቴ ጀምሮ ስራን የምወድ የምጥር ጎበዝ ሴት ነኝ። ከባሌ ጋር አንድ ልጅ ወልደን በምንለያይ ሰዓት መለያየትና መለያየት ላይ ብቻ አተኮርኩኝ እንጂ ለሰከንድ እንኳን ወደ ኋላ ይዞር ብዬ አላሰብኩም ነበር። ገንዘብ አለኝ። ልጄን አንደላቅቄ አሞላቅቄ አንተ ኖርክም አልኖርክም ማሳደግ እችላለሁ፣ መሄድ ትችላለህ ብዬ ባረርኩት። ለደቂቃ እንኳን ልቤን ከፈታ አድርጌ ይሄ ትዳር ቢፈታ ምን አጣለው? ምን አገኛለው? ለምንድን ነው መታገስ ያቃተኝ? ለምንድን ነው እየፈታው ያለሁት ብዬ ለደቂቃ እንኳን አላሰብኩበትም ነበር። ያ ትልቅ ጥፋት ነው። የኔና ባሌ ማለያየት ታሪክ እዚህ ጋር ብነግርሽ ያስቅሻል። አሁን እያሳለፍኩት፣ አሁን እየቻልኩት፣ አሁን እየኖርኩት ካለው ህይወት አንጻር ያ ህይወት ገነት ነበር። ያ ባል እናት ነበር። ነገር ግን አለኝ የማለት ስሜት፣ የወጣትነት ስሜት፣ የበላይነት ስሜቴ ገንፍሎ ወጥቶ የመጀመሪያ ባሌን ልታገሰው ላከብረው አልቻልኩም ነበር። ከልጄ ጋር ጥሎኝ እንዲሄድ እንዲፈታኝ አስገደድኩት። እሱም ያንን ንቀትና እብሪተኝነቴን መቋቋም አልቻለምና ከነ ልጄ ፈቶኝ የራሱን ህይወት ጀመረ። 2 ከዛ በኋላ ግን የገባኝና የተረዳሁት ነገር ለልጅ የሚያስፈልገው ምግብ አይደለም፣ ልብስ አይደለም። አዎ ለልጅ የሚያስፈልገው ሀብት አይደለም፣ ለልጅሽ የሚያስፈልገው ፍቅር ነው። ያ ፍቅር ደግሞ ከአንድ ወገን የሚገኝ አይደለም፣ ከእናትም ከአባትም የሚገኝ ፍቅር ነው። ልጄ ምንም ሳይጎልባት ምንም ሳታጣ ብቸኛ ናት። በየቀኑ እያደገች በመጣች ቁጥር፣ ጓደኞችን ባፈራች ቁጥር፣ የትምህርት ደረጃም ከፍ እያለ በመጣ ቁጥር እሷ ጋር የማየው መነጠልን፣ ብቸኝነትን፣ ስንኩልነትን ነው። እናት የወለደችው ልጅ አንድ አካሉ ጎሎ ብትወልደው ያ ልጅ በአካል ጉዳተኝነቱ ባጣው ነገር ሁሌም ስትሰበር ስታዝን ትኖራለች። ያጣው ነገር ስለሚታይ፣ ያጣው ነገር ስለሚዳሰስ ልጆቻችንን ያለአባት ወይም ደግሞ ያለ እናት በምናሳድግ ሰዓት አብሶ የአባት በህይወት ካለ አብሶ ደግሞ የአባት አጠገብ ካለ ልክ እንዳንድ የአካል ጉዳት ነው ለነሱ የማይታይ ስንኩልነት። ልጄ ውስጥ ያንን አባት የማጣት ስንኩልነቷን በማይ ሰዓት በምንም እንደማልተካው በምንም እንደማላስተካክለው ተረዳሁኝ። አብሶ ደግሞ አባቷን አግኝታው አውርታው አጫውቷት በሚሄድ ሰዓት ትልቅ ሰው እንኳን ይገባበታል ብዬ የማላስብበት ድባቴ ውስጥ ትገባለች፣ ጸጥታ ውስጥ ትገባለች። ባዶነቷን፣ ብቸኝነቷን፣ ጉጉቷን፣ ናፍቆቷን አይኗ ላይ አየዋለሁ። በምንም ልሞላላት አልቻልኩም። ያ ነገር ሲያንገበግበኝ ነው የኖረው። አዎ በህይወት የሰራሁት ትልቅ ስህተት አባትና ልጅን መለየቴ ነው። የመጀመሪያ ባሌ መፍታቴ ነው ብዬ ስንገበገብ ነው የኖርኩት። ለምን? ለልጄ ሁሉን ነገር አድርጌያለሁ። ሁሉንም መስዋዕትነት ከፍያለሁ። ለሰከንድ እንኳን እንዳይከፋት የምችለውን ነገር ሁሉ አድርጌላታለሁ። ነገር ግን የአባትነት ፍቅርን፣ የአባትነት ናፍቆትን፣ ከሱ ጋር መላፋትን፣ ከሱ ጋር መተሻሸትን፣ እሱን እቤት ስትመጣ ማየትን፣ በሱ እጅ መጉረስን፣ በሱ እጅ ትምህርት ቤት መድረስን፣ እቤቷ ስትመጣ አባቴ ያለ ብላ የምትፈልገውን የውስጥ ስሜቷን ከሱ ጋር መጋራትን ነፍጊያታለሁ። የአባትነትን ምንነት፣ የአባትነትን ቦታ ልተካላት አልቻልኩም። ተፈጥሮ ሳይሆን ፈጣሪ ሳይሆን እኔ በኬርለስነቴ እኔ ባላዋቂነቴ ያጎደልኩባት አንድ የህይወት ክፍል አለ ብዬ በጣም ይሰማኛል። አዎ ያንን እያየሁ ኖሬ ነው ይህን ሰው ባል ብዬ ያገባሁት። ማግባት ነበረብኝ። ሀብት አለኝ፣ ሰራለሁ፣ እለፋለሁ። ለልጅ እህትና ወንድሞች ያስፈልጓታል። ለኔም ሌላ ትውልድ ሌላ ልጆች ያስፈልጉኛል ብዬ የገባሁበት ትዳር ታዲያ
ባሌን እጅ ከፍንጅ ካልጋ አንጣፌ ጋር የገዛ ሆቴል ያልጋ ላይ ከያዝኳቸው በኋላ ሌሎች ብዙ ነገሮች ውስጤን እየመጡ ያምሰኝ ጀመር። እነዛ ጥያቄዎችና እነዛ ጩኸቶች ከባሌና ካልጋ አንጣፌ ጋር ብቻ ሳይሆን ከገዛ ሰራተኞቼ ጋርና ዙሪያ ካሉ ሰዎች ጋር እሳትና ጭድ እንደሆነ አደረገኝ። ሰራተኞቼ ላይ ሄጄ ጮህኩባቸው። አይናችሁ እያየ አፍንጫችሁ ስር እንደዚህ አይነት በደል ሲፈጸምብኝ እንዴት ዝም ትላላችሁ? እንዴት ልትነግሩኝ ልትጠቁሙኝ አልሞከራችሁም? አልኳቸው። ሁሉም አንገታቸውን አቀርቅረው ጸጥ አሉ። ይህን ነገር ካወቃችሁና ማየት ከጀመራችሁ ወይም መጠራጠር ከጀመራችሁ ጀምሮ ምን ያህል ጊዜ ሆነ እያልኩኝ እያንዳንዳቸውን ጠየቅኩ። ማንም ደፍሮ ሊነግረኝ አልቻለም ነበር። በመጨረሻ አንዷ ከመሀል ነጠል ብላ የወልሽ ማሚ፣ እኛ በወቅቱ ባልሽና አገሊትን እንደዚህ አይነት ሁኔታ ላይ እንጠረጠራቸዋለን፣ ተጠንቀቂያቸው ወይ ደግሞ ተከታታያቸው ብንልሽ እርግጠኛ ሆኜ ልንገርሽ አታምኘንም ነበር። ማንም ይሄ የተናገረው ሰው ከእንጀራ ገመዱ ይቋረጥ ነበር እንጂ ወረኞች በእሷም ቀንታችሁባት ነው ትናለሽ እንጂ ባሌም እንደዚህ ያደርጋል እሷም እኔ ላይ እንደዚህ አይነት ሸጥ ትሰራለች ብለሽ ስለማታምኝን ሁሌም ልንነግርሽና ልንጠቆምሽ ሞክረን ነበር። እንደማታምኝን እርግጠኛ ስለሆነን ነው አፋችንን ዘግተን ቁጭ ያልነው አለችኝ። እውነቷን ነው። ምን ያህል ጊዜ ሆነ ካወቃችሁ አልኳት። እሱማ ረዥም ጊዜ ነው ብላ ተቅለሰለሰች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ? ይህ ፕሮግራም እየተመቻችሁ ከሆነ ፎሎ ማድረጋችሁን፣ ላይክ ማድረጋችሁን፣ ሪፖስት ማድረጋችሁን አትርሱ። እንዲሁም ደግሞ እዚህ ቻናል ላይ ማስታወቂያችሁን፣ ምርትና አገልግሎታችሁን ማስታወቅ ለምትፈልጉ ቤተሰቦች ቻናላችን የእናንተን ማስታወቂያ ለመስራት ክፍት ነው። ባዮ ላይ ባለው ስልክ ደውላችሁ ቀጥታ ልታናገሩኝ ትችላላችሁ። እንዲሁም አባያ፣ ቦርሳ፣ ጫማ፣ ቶብ፣ ድሪያዎችን ሀውለት ጋር ሳታዩ እንዳትገዙ። አድራሻዬ ቤተል ኤጄሞል 1ኛ ፎቅ 113 ቁጥር ነው ያልኩኝ። ዛሬ ድሪም ክራፍት ከዶ በጣም ለየት ያለ ነገር ይዛልኝ መታ። ሀውሊ ይህን ነገር ይውና ካመንሽበት ለተከታዮችሽ ታስተዋውቂልኛለሽ ብላኛለች። እስኪ ምን እንደሆነ አብረን እናየዋለን። ዋው ማሻአላ ማሻአላ። ይሄ እንግዲህ የኒካህ መፈራረሚያ ነው። በእኛ ዘመን ይሄ ነገር ቢኖር ኖሮ የተፈራረምነው ወረቀት ባልጠፋ ነበር። ዋው በጣም ነው ደስ የሚለው ማሻአላ። እንደዚህ በጣም የሚያምር የኒካችሁ ዕለት ከባላችሁ ጋር የምትፈራረሙበትን ቆንጆ ለየት ያለ ነገር ይዛልን መታለች። የኒካ መፈራረሚያ ባይንደሩንና ቴንኪው ካርዳችሁን ማሰራት የምትፈልጉ ይኸው እዚህ ጋር ስልኳን አስቀምጬላችኋለሁ የድሪም ክራፍትን። ይሄ እንደምታዩት እና መፈራረሚያ እንትኑ ነው። እቺ ደግሞ ቴንኪው ካርዷ ናት። አይዋት ስታምር ላይ ቸኮሌት አላት። ዊዲንግ ፓኬጃችሁን ለድሪም ክራፍት ማሰራት ትችላላችሁ ከዶጋ። ይኸው ይሄን ይመስላል ሙሉ አድራሻዋ ድሪም ክራፍት ይላል። ስልክ ቁጥሩ አለ፣ ኢንስታግራሙ አለ፣ ቲክቶክ አለ። ከታች ቲክቶኳን ሜንሽን አደርግላችኋለሁ። እየገባችሁ ፎሎ አድርጓት። በትክክል ከዚህ ጊዜ ጀምሮ ነው ማለት አልቻለችም። ማንም ሰው የተደበቀ የማይታይ የማይሰማ ይመስለዋል እንጂ ሁሉም ነገር አደባባይ ነው። ዙሪያቸው ላይ ያለው ሰው ሁሉ ስለነሱ ግንኙነትና ብልግና ያቅ ነበር፣ ያወራ ነበር። ባልጠፋ ሆቴል፣ ባልጠፋ ቦታ፣ ባልጠፋ ጊዜ ራሴ ሆቴል ላይ፣ ራሴ አልጋ ላይ፣ ራሴ ቤት ውስጥ ሰራተኞቼን እንኳን ሳይሸማቀቁ እሷ እንኳን ትመጣለች ብለው ሳይጠነቀቁ በረዘመ ጊዜ መጠን እንዴት እንደዚህ ያደረጉ ብዬ ሳስብ ለእኔ የነበራቸውን ንቀት አሳየኝ። ሁለት ባለቤቴን ካወቅኩት ጊዜ ጀምሮ ጓደኛም ዘመድም አንቺ ይሄ ሰውዬሽ አስተያየቱ ደስ አይልም፣ ይሄ ሰውዬሽ ከሰዎች ጋር ያለው ቀረቤታ፣ ከሴቶች ጋር ያለው ግንኙነት ደስ አይልም፣ ጠንቀቅ በይ፣ ራስሽን ጠብቂ ያላለኝ ጓደኛም ዘመድም አልነበረም። እኔ ግን አዳማጭ አልነበርኩም። ስላላወቁት እኮ ነው፣ ቆንጆ ስለሆነ እኮ ነው፣ ከሰዎች ጋር ስለሚቀራረብ እኮ ነው፣ ስላልተረዱት እኮ ነው እያልኩኝ ራሴን እሸነግለው ነበር። አንዳንዴ ራሴም የማያቸውና የማገኛቸው ነገሮች ቢኖሩም ጠልቄ ላስብበት ግን አልፈለግኩም ነበር፣ ወይም ደግሞ ዙሪያዬን ልመለከት አልፈለግኩም ነበር። ያኔ ለማግባት የነበረኝ ጉጉት ይሁን እሱን ያፈቀርኩበት ልክ ይሁን አላውቅም፣ ብቻ ብዙ ምልክቶች ብዙ ነገሮች ወደ እኔ መጥተዋል። ከምንም በላይ ደግሞ ቤተሰቤና ጓደኞቼ በቅርበት እሱን የሚያውቁ ሰዎች ስለሱ ያላሉኝ፣ ያልነገሩኝ፣ ያልመከሩኝ ተጠንቀቂው፣ ተመልከቹ፣ አስተያየቱ ደስ አይልም፣ ሁኔታው ደስ አይልም ያላለኝ የለም። አንዳንዱ ቀርቦ ሲመክረኝና ሲነግረኝ እርቄዋለሁ፣ ከህይወት ያስወጥቼዋለሁ። ሰራተኞቼ ልክ ናቸው። በወቅቱ እቺ ሴትና ባልሽ በእንደዚህ አይነት ሁኔታ እንጠረጥራቸዋለን ቢሉ ይኖሮ ወረኞች፣ ውሸታሞች ብዬ አፈሙዜን ወደ እነሱ ማዞሪያ አይቀርም ነበር። ፈጣሪ ግን መበደልሽ ይብቃ ሲል በአይኔ ያሳየኝ።
አዎ የንጹህ አምላኬ፣ ቆየም ዘገየም እጅ ከፍንጅ ባሌንና መወዳትን ሴት አገኘኋቸው። 2 ካገባሁት በኋላ በላይ ነው ልጆችን የወለድኩት። እኔም እድሜ እየሄደ መስሎኝ ስለነበር ቶሎ መውለድ ፈልጌ ነበር። ፈጣሪም አላሳፈረኝም። ቶሎ የምፈልገውን ያህል ልጆችን ሰጠኝ። የሚገርምሽ ጓደኞቼ፣ ቤተሰቦቼ ከመጋባታችን በፊት ይጠቁሙኝና ይነግሩኝ የነበረውን ነገር ከተጋባን በኋላ በግላጭ ማየት ጀመርኩኝ። ምልክቶችንም ማግኘት ጀመርኩኝ። ስልኩ ላይም ብዙ ነገሮችን ማንበብና ማስተዋል ጀመርኩኝ። እነዚህን ነገሮች በምጠይቀውና በማናገረው ሰዓት ማመን ያለብሽን እመኚ፣ የስራ ሁኔታዬ ከሰዎች ጋር ያግባባኛል፣ ከሰዎች ጋር ያነጋግረኛል። እኔ እዚሁ ነኝ፣ ከአንቺ ጋር ነኝ። አምነሽ የምትኖሪ ከሆነ ኑሪ፣ ማታምኘኝ ከሆነ ምንም ላደርግ አልችልም። እንግዲህ ከሰዎች ጋር ትግባባ፣ ከሰዎች ጋር ትተዋወቅ ልትይኝ አትችይም። ይሄ ተፈጥሮዬም ነው የስራዬም ሁኔታም ነው እያለ አፋፌን ይለኛል። አንዳንዴ ተጨባጭና ከጥርጣሬ ያለፉ ነገሮችን እንኳን ይዤ አጠገቡ ስቀርብ ከኔ በላይ እሱ ተቆጪ፣ እሱ አኩራፊ፣ እሱ ተናዳጅ ሆኖ ቤቱን ያምሰዋል። አንዴ ተናግሬ አንድ ቀን አኩርፌ ለሳምንት ለወራት በሱ እኮረፋለሁ፣ በሱ እዘጋለሁ። ይህን ነገር ሳይ እጅ ከፍንጅ እስካልያዝኩት ድረስ ምንም ነገር ማድረግ አልችልም። እንዳለውም ቆንጆ ስለሆነ ነው፣ እንዳለውም ከሰዎች ጋር ስለሚግባባ ነው፣ እንደሚለውም ይኸው ከኔ ጋር እኮ ነው፣ የኔ ባል እኮ ነው፣ ከኔ ህይወት ጋር እኮ አብሮ ህይወቱን እየገፋ ነው፣ እዚህ ነው ያለሁ ብዬ ራሴን ሽምጥጥ አደረኳት። ከዛ በኋላ ምንም ነገር ላለማየት፣ ምንም ነገር ላለመስማት፣ ብሰማም ባይም ጥርጣሬ ነው፣ የሰይጣን ስራ ነው፣ ወሬ ነው እያልኩኝ ኢግኖር ለማድረግ ለራሴ ቃል ገባሁኝ። ለሰላሜ ስል፣ ለትዳሬ ስል፣ ለህይወቴ ስል። ነገር ግን ሁሉም የማያቸውና የማገኛቸው ነገሮች ተጨባጭና እርግጥ የሆኑ ነበሩ። እንደ ዛሬ በአይኔ በብረቱ ባላየውም ማለት ነው። ብዙ ሰዎች ይሉኝ የነበረው ትንሽ ብትከታተዩ፣ ትንሽ ሁኔታውን ብታጠኚ እዚያ አፍንጫ ስር ነው ሁሉም ነገር የሚደረገው፣ እጅ ከፍንጅ ትይዣለሽ ይሉኝ ነበር። እኔ ግን ያንን ቀን መጋፈጥ፣ ያንን ሁኔታ መጋፈጥ በጣም ያስፈራኝ ነበር። እሱን ተከታትዬ ከሱ ላይ የምጠላውን ነገር፣ የማልፈልገውን ነገር አግኝቼ ከዛ የሚከተለው ነገር ምንድን ነው ብዬ ሳስብ ፍቺ ነው፣ መለያየት ነው፣ መበታተን ነው። እሺ ያንን ባልፈልግስ እንደዚህ አይነት መጥፎ ነገርን ይቅርታ አድርጌ ትቼ መኖር እችላለሁ ወይ ብዬ ሳስብ መናቄ፣ መዋረዴ፣ ተራ ሴት ሆኜ ከሱ ጋር መኖሬ ደግሞ ያንገበግበኛል። ስለዚህ አላይም፣ አልሰማም፣ አልከታተልም፣ ምንም አላቅም ብዬ ድፍንፍን ብዬ መኖርን መረጥኩኝ። መለያየትን አልፈልግም ለልጆቼ ስል። በመጀመሪያ ልጅ የሰራሁትን ስህተት፣ መጀመሪያ ልጄ ላይ እያየሁ ያለሁትና ሳይም የኖርኩትን ስቃይ እነዚህ ሌሎች ልጆቼ ላይ መድገም አልፈልግም። እኔ ልበደል፣ እኔ ልከፋ፣ ችግር የለውም። ልጆቼ ብቻ አባት ይኖራቸው። ልጆቼ ከአባታቸው ጋር ይላፉ፣ ይሳቁ፣ ይጫወቱ፣ ይኑሩ። የኔ ነገር ሁሉ ይቅር። ለስሜቴ ብዬ የመጀመሪያ ትዳሬንና የመጀመሪያ ልጄን በድያለሁ። ዛሬ ደግሞ የኔን ስሜትና የኔን ነገ ወደ ጎን ጥዬ ለነሱ እኖራለሁ ብዬ አንገቴን ደፋው። ስልኮቹን ማየት ተውኩኝ፣ ወሬ መስማት ተውኩኝ፣ ከሰዎች ራቅኩኝ፣ ብቻዬን ተነጠልኩኝ። ትኩረቴን ስራና ስራዬ ላይ ብቻ አድርጌ መኖር ጀመርኩኝ። አላይም፣ አልሰማም፣ አልከታተልም። ምክንያቱም ነገ የማየው ነገር የምጋፈጠውን ዳገት፣ የምጋፈጠውን መከራ ወለል ብሎ አሳይቶ ነበር። ታማኝ እንዳልሆነ፣ ወስላታ እንደሆነ፣ ከዚህም የባሱ ብዙ ነገሮችን እያደረገ መሆኑን ውስጤ ነግረኝ ነበር። ያን ውስጤን ግን አይኔ አይቶ እንዲያረጋግጥለት እድል አልሰጠሁትም። አይምሮዬን ድፍና አድርጌ ልቤን ተከትዬ አብሬው እየኖርኩ ባለው ሰዓት እጅ ከፍንጅ በአይኔ በብረቱ ሆቴል አልጋ ላይ ከገዛ ከመወዳት ካልጋ አንጣፊ ሰራተኛዬ ጋር ባሌን አገኘሁት። 2 ከዛ በኋላ ህይወት ጨለመብኝ። ከቤት መውጣት አስጠላኝ፣ ሰዎችን ማግኘት አስጠላኝ፣ ስራ መስራት አስጠላኝ። እስካሁን ግን የሚገርምሽ ነገር ምን ማለት እንዳለብኝ አላቅም፣ ምን ማድረግም እንዳለብኝ አላቅም። ዝም ብዬ ጭጭ ብዬ ሲመክረኝ ሲነግረኝ ለነበረው ዘመድም ጓደኛም ግማሹን ከዙሪያ ርቄ ብቻዬን ቀርቻለሁ። ትተው የማይተውሽ ርቀው የማይርቁሽ ቤተሰቦቼ ደግሞ ስለሱ ጉዳይ ሳነሳባቸው እንኳን ያንገፈግፋቸዋል። ለማን መናገር ከማጋ መማከር እንዳለብኝ ግራ ገብቶኝ ካልጋ መሬት ከመሬት አልጋ እያልኩኝ ጭንቅላቴን በጨርቅ አስሬ ቤት ውስጥ የምንጎማለል ጉዑዞኛለሁ። አብሬው መኖር አልችልም። እንዴት ነው አብሬው መኖረው? ተንቄ ተረግጬ ይህን ሁሉ ነገር ካደረገብኝ ሰው ጋር መለያየትስ አልችልም። ልጆቼስ ያቺ ህፃን ልጅ ላይ ያየሁትን ስቃይ እነዚህ ሁሉ ልጆች ላይ እንዴት ደግማለሁ? እማረገው ግራ ገብቶኝ እየተሰቃየሁ ነው የምትሉኝን በሉኝ። የእናንተ ምክር ምናልባት አንድ አቅጣጫ ሊያሳየኝ ይችላል። ምናልባት ወደ አንድ ነገር እንዳዘነብል ሊረዳኝ ይችላል ብላለች።